ሰላም ቤተሰቦቻችን እንዴት ናችሁ? ጃኒ በበጎ ተግባራት እንግዲህ ተሰማርታ የተለያዩ ሰዎችን ሰፖርት ያደርገችበትን መንገድ ዳር የወደቁ ሰዎችን እንደዚሁም ደግሞ በላይቭ ስትሪም ደግሞ የሆኑ ቲክቶከሮችን ሰፖርት ስታደርገየንበት ሪአክሽን ይዘንላችሁ መጥተናል። አዶናይ በተለያዩ አንጋፋ አርቲስቶች ጋር እየተገናኘ የገቢ ማሰባሰቢያውን አሁንም እንደቀጠለ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻ እንድትከታተሉ ጋብዛችኋለን። ወደ መጀመሪያው ቪዲዮ እንሄዳለን። ሃይ ናት፣ እንዴት ነሽ? ሰላም ነው አለሽ? ሃይ ቤቢ በወር ስንት ነው የምትከፊው የቤት ኪራይ? 3,000 ብር። እሺ እኔ ደግሞ ዛሬ ልጆች ናቸው እሱ ልጆች ነው። እሺ እኔ ደግሞ ዛሬ የስንት ወር መሰለሽ ምዘጋልሽ? 3,000 ብር ነው። 3 የሶስት ወር ልዝጋልሽ 10,000 ብር ከኔ ያለሽ ማለት ነው። ችግር የለውም። አካውንት ነምበር አለሽ? ካሽ አለሽ? የት ነው ሰፈርሽ? ፖሊሲ ባንክ ኦፍ አርሲያሽ ንገሪኝ። 21 83 14 64 3 በርችልኝ። ይሄው ገብቶልሻል። 10,000 ብር ገብቶልሻል። ከካሜራ ጀርባ የእውነት በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። የእውነት በጣም ሁለት ልብ ውስጥ ሞቀኝ። እናንተ እንዲህ አይነት ስሜት አለ። የመጀመሪያ ስሜት ለብስ ገባ እንዲ የስ የመጀመሪያ ነው ከውስጥ ሆነ። በጣም ነው ማመሰግናችሁ። እንዲህ አይነት ማበል ምታኝ በጣም እንዲህ አይነት ማበል ግብት ማበል መታኝ። እኔ ቤት ያለችሁ ስለ ናትናኤል ስትልኝ በሊስ ከወንዶችን እንዳያችሁት እንግዲህ አዶናይ ትላንትና ምሽት እጅግ በጣም ውብ የሆነ ጊዜን ቲክቶክ ላይቭ ላይ ማሳልፈዋል። ፕላስ ለየንሱ ተመልሰናል ከተለያዩ ኢትዮጵያውያን ጋር ከኮንሰርት ከሚያዘጋጁ አርቲስቶች ጋር እዛ ሀገር ከሚኖሩ ዩቲዩበሮች ጋር ኮንተንት ክሬተሮች ጋር በጣም በርካታ ሰዎችን ሲያገኙና ዶኔሽን ሲያሰባስብ ነበረ። እንግዲህ ውብ የሆነ ጊዜ እነዚህም አንድ ሺህ የልብ ህሙማን ህጻናትን ለመሳሰል እንግዲህ ከፍተኛ የሆነ ጌታ ቀና እየተባለ እንግዲህ ገንዘብ እየተሰባሰበ ነበረ ማለት ነው። መልካም ጊዜ እያሳለፈ እንደሆነ ለእናቶችም ሰፖርት እናስባለን። እስኪ ለማንኛውም ተቀላበታለች ያው እንዳየ ነው የነበረውን ሁኔታ እናቶች በተለያዩ ሪአክሽኖች እንግዲህ በራሱ የቲክቶክ አካውንት የለቀቃቸው ነው። በተለያዩ ሪአክሽን ያገኘናቸው ነው ልናሳያችሁ መሰናል። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ጌም በሚሉት ማለት ነው ከእሷ ጋር ጌም አስገብተው ወይም ደግሞ ቻሌንጅ አሰርታለት ለእሷ የሚሰጣትን ጊፍት ለሱ እንዲሰጥ እንግዲህ ሰፖርት ስታደርግ ወይም ደግሞ ለዛ ልጅ በዚህ መልኩ መስራት ከቻለ መበርታት መቀየር እንደሚችል እንግዲህ እንደዚህ አይነት በዝቅተኛ ኑሮ ለሚኖሩ እሷ ተምሳሌቱና ደግሞ በምትችለው አቅም እንግዲህ በዚህ መልኩ ሰፖርት ስታደርግ አይተናል። ሌሎቻችንስ የጃኒን አርአያ ተከትለን በምንችለው አቅም ለሌሎች ሰዎች ደራሾች ነን ወይ የሚለውን ጥያቄ እንግዲህ ሁሉም ሰው እንዲጠይቅ እንፈልጋለን ማለት ነው። ይሄ እጅግ በጣም በጎ ተግባር ነው። ጃኒ በርችበት፣ ቀጥይበት ማለት እንፈልጋለን ማለት ነው። ለማንኛውም በጣም የሚገርም በትዕይንት ነው እያየን የነበረውና ያሳየችን ማለት ነው። እንግዲህ በሁሉም ኢትዮጵያዊ ልብ ጋር ይሄ ነገር በደንብ እንዲገባ በመፈለግ ነው እኛም ይሄንን ቪዲዮ እንግዲህ ለአያንቲው ቤተሰቦች ሼር ማድረግ እየፈለግን ቀጣይ ቪዲዮ እንሄዳለን። ሰላም ጋይስ፣ አሁን ኤርፖርት ነው ያለሁት። አማኑኤል የማነ ልቀበለው ነው ወደ አደይ በጣም ልፎቴዮ ኤማ ማዓረየ ወልልአየ ናአተይኸ ማዓረየ
አማኑኤል ይልማ ጋር ነው እንግዲህ አዶናይ የተገናኘው። አማኑኤል ይልማ አይ ቲንክ ጁላይ 4 ኮንሰርት ወይም ደግሞ የሆነ ክለብ ላይ ዝግጅት እንዳለው ነው የሚያሳየው። ሶ ያንን አስመልክቶ እንግዲህ እዛም ላይ አይ ቲንክ ከፍተኛ የሆነ የገቢ ማሰባሰቢያ ታርጌት አድርጎ ነው አዶናይ አሁን አርቲስቶችን እያገኘ ያለው ማለት ነው። ትላንትና ዓርብ ዕለትም በነበረው በጣም ተጽዕኖ ፈጣሪ የሆኑ ኢትዮጵያን አርቲስቶች ሚኒሶታ በሚካሄደው የኢትዮጵያውያን አመታዊ በዓል ላይ እንግዲህ እዛ ኮንሰርት ላይ ያሉትን አግኝቶ ለነዚህ 1000 ህጻናት የገቢ ማሰባሰቢያውን ስራ እንዲሰራ እናውቃለን። ዛሬም ደግሞ እንግዲህ ምናልባት ከአማኑኤል ይልማ ከትግርኛ ተጽዕኖ ፈጣሪው ዘፋኝ ጋር እንግዲህ ራሱን የቻለ ገቢ ማሰባሰቢያ ይሰራል ብለን እንጠብቃለን። እስኪ በተወሰነ መልኩ አዶናይ እና አማኑኤል ይልማ የአማኑኤል ይልማን ዘፈን ኢንጆይ ሲያደርጉበት እየተንቀሳቀሱ አይተን እንመለሳለን። አዶናይ በዚህ ልክ የትግርኛ ዘፈን ብቃት አለው። የሚገርም ድምጸት ነው ያለው። በነገራችን ላይ ከአማኑኤል ይልማ ጋር ከሙዚቃው ባለቤት ዜማውን ወይም ደግሞ ግጥሙን ምንም ሳይሳሳት ነው ሲል የነበረው ማለት ነው። እና ትላንትናም የሳሚዳንን የአብዱኪያርንና የሄኖክ አበበን የሌሎችንም ዘፋኞች ሲያገኛቸው በዓርብ ዕለት በነበረው የኢትዮጵያን ኮንሰርት ላይ ማለት ነው የነሱንም ዘፈን ሲሞክር ነበር። ያው እንደ ቻሌንጅ አድርገው የእያንዳንዱን እዚህ ጋር ያለ አርቲስት አንዳንድ ዘፈን ብለውት በተወሰነ መልኩ ሲል ነበርና ምናልባት ይሄ የሚያሳየው አዶናይ ከጃኒ ጋር ፉክክር የገባ ይመስላል። እዚህ አሁን ሁለቱ እየተፎካከሩ ነው። በነገራችን ላይ አዶናይ 1000 ህጻናት የልብ ህሙማን ህጻናትን ለማሳከም አሜሪካ የተለያዩ የገቢ ማሰባሰቢያ ተግባራት ላይ ተወጥሮ እንግዲህ እየሰራ ነው የሚገኘው። ጃኒ ደግሞ በተመሳሳይ መልኩ ለቀደም ሲል ያየነው ቪዲዮ አለ ለጫማ ለሚጠርግ ልጅ ወይም ለሊስትሮ ለሷ የሚሰጣትን የቲክቶክ የላይቭ ጊፍት ለልጁ ለዛኛው ልጅ እንዲሰጥ ያደረገችበትን ሁኔታ አይተናል። ይሄ ትልቅ ድጋፍ ነው። ፕላስ ለእናቶች ደግሞ የወር የቤት ኪራይ ስሰጥ አይተናል ማለት ነው። ይሄ በጎ ተግባር ነው እና ሁለቱም በበጎ ተግባር ላይ እየተፎካከሩ ነው። ከዛ በተጨማሪ ደግሞ አዶናይም ሰሞኑን ሙዚቃ ለማዜም እየመጣ ነው። ጃኒ ደግሞ ያው በራሴ ሙዚቃ መጣለው ብላ እንግዲህ ይፋ አድርጋለች። ያን ደግሞ እየተለማመደች ነው ከዓለም አቀፍ አርቲስቶች ጋር የተለያዩ የሬጌ ዘፈኖችን ማለት ነው። ስለዚህ ሁለቱም በበጎ ተግባርም እየተፎካከሩ ነው፣ ፕላስ በዘፈንም እየተፎካከሩ ነው ማለት ነው። ፋሚሊ ለማንኛውም እንዴት አገኛችሁት የሁለቱን ተጽዕኖ ፈጣሪ ቲክታከሮች ይልሃል? በኮሜንት አሳውቁን ለማንኛውም